ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች የባርሴሎና ተጫዋቹን ሩኒ ባርጌጂን ለማስፈረም እየተመለከቱት ይገኛሉ እየተባለ ነው። በተጨማሪም የዶሚኒክ ሶቦስላይንም ኮንትራት ለማራዘምም ተቃርቧል እየተባለ ነው የሚገኙና እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት ጋብዛለሁ። በእነዚህ በምናነሳቸው ሀሳቦች ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆን በአክብሮት እጋብዛለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮችን ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ዛሬ የሚደረጉ የአፍሪካ ዋንጫ ጨዋታዎችን ይሆናል። በዛሬው ዕለት እንግዲህ ሁለት የሩብ ፍጻሜ የአፍሪካ ዋንጫ ጨዋታዎች ይደረጋሉ። ምሽት 1 ሰዓት ላይ አልጄሪያ ከናይጄሪያ ሲገናኙ፣ ምሽት 4 ሰዓት ላይ ግብጽ ከአይቨሪ ኮስት ጋር የሚገናኙ ይሆናል። በዚህ ጨዋታ ላይ መሐመድ ሳላ በቋሚነት ይጀምራል ተብሎ ይጠበቃል። ይህንንም ጨዋታ እንግዲህ ግብጾች የሚያሸንፉ ከሆነ በቀጣይ በግማሽ ፍጻሜ ከሴኔጋል ጋር የሚገናኙ ይሆናል። ነገር ግን ደግሞ ቀላል ጨዋታ ይሆናል ተብሎም አይጠበቅም። አይቨሪ ኮስት እስካሁን ድረስ ባደረጓቸው 4 ጨዋታዎች አንዱን ብቻ ነው ባቸው ውጤት ማጠናቀቅ የቻሉት። እሱም ደግሞ ከካሜሮን ጋር ባደረጉት ጨዋታ ነው የነበረው። ከዛ ውጭ ግን ያደረጉትን ጨዋታ ስንመለከት ሞዛምቢክን 1-0፣ ጋቦንን 3-2 እንደዚሁም ደግሞ ቡርኪና ፋሶን 3-0 በሆነ ውጤት ማሸነፍ ችሏል። የግብጽ ብሔራዊ ቡድንን ስንመለከት በአፍሪካ ዋንጫ ላይ እንግዲህ ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ልክ እንደ አይቨሪ ኮስት ሁሉ አንድ ጨዋታ ብቻ ነው በአቻ ውጤት ማጠናቀቅ የቻሉት። ያም ጨዋታ ከአንጎላ ጋር ያደረጉት ጨዋታ ነበር። 0-0 በሆነ ውጤት ነበረ ማጠናቀቅ የቻሉት። በእርግጥ ያም ጨዋታን ስንመለከተው ግብጾች ከምድብ ማለፋቸውን ካረጋገጡ በኋላ ያደረጉት ጨዋታ ነው የነበረው። በዛ ጨዋታ ላይ መሐመድ ሳላ ምንም አይነት ደቂቃም አልተጫወተም ነበርና ከዛ ውጭ ግን ያደረጓቸውን ጨዋታዎች ዚምባብዌን 2-1፣ ደቡብ አፍሪካን 1-0 እንደዚሁም ደግሞ ቤኒንን 3-1 በሆነ ውጤት በማሸነፍ ነው ለዛሬው የሩብ ፍጻሜ ጨዋታ መድረስ የቻሉት። በእነዚህ ጨዋታዎችም እንግዲህ መሐመድ ሳላ 3 ጊዜ በቋሚነት መሰለፍ ሲችል በሶስቱም ጨዋታዎች ላይም ጎል ማስቆጠር ችሏል። በተለይ ደግሞ ሁለቱም ጎሎች ያስቆጠረበትን ደቂቃ ስንመለከተው የመጨረሻዎቹ ደቂቃ ላይ ነበርና ግብጽን ማሸናፊ ያደረገ እንደዚሁም ደግሞ ማሸነፋቸውንም ያረጋገጠበትን ጎል ነው ማስቆጠር የቻሉና በዚህ ጨዋታ ላይም እንግዲህ ለግብጽ ብሔራዊ ቡድን ጥሩ እንቅስቃሴ ያደርጋል ተብሎ ይጠበቃል። ነገር ግን በዚህ ጨዋታ ላይ ግብጾች የሚሸነፉ ከሆነ ግን ከቀጣይ ሳምንት ጀምሮ ወደ ሊቨርፑል የሚመለስ ይሆናል። ምናልባትም ከበርንሊ ጋር ለሚኖራቸው የፕሪሚየር ሊግ ጨዋታም ሊደርስ የሚችልበት እድል አለ። ነገር ግን ደግሞ ግብጽ ይህንን ጨዋታ አሸንፋ ከዛ በኋላ ሴኔጋልንም አሸንፋ ለፍጻሜ የምትደርስ ከሆነ የበርንሊ ጨዋታ የሚያልፈው ከሆናል። ምናልባትም ዋንጫውን የምትበላ ከሆነ ደግሞ ትንሽም ጊዜ የረፍት ጊዜ ስለሚሰጠው ከዛ በኋላ ባሉ 1 ወይም 2 ጨዋታዎች ሊያመልጡት የሚችሉበት እድል አለ። በአጠቃላይ ግን በቅርቡ ወደ ሊቨርፑል ይመለሳል ተብሎ ይጠበቃል። እናንተስ ግብጽ የዘንድሮን የአፍሪካ ዋንጫ የምታሸንፍ ይመስላችኋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው የቀድሞ የሊቨርፑል ተጫዋች ሆኖ ስቲቨን ዋርኖክ የሰጠውን አስተያየት ይሆናል። ሐሙስ ምሽት ላይ ሊቨርፑል በኤሚሬትስ ከአርሴናል ጋር 0-0 በሆነ ውጤት ማጠናቀቁ አይዘነጋም። ከዛ ጨዋታ በኋላም ነበረ አስተያየቱን እየሰጠው። በሰጠውም አስተያየት ሊቨርፑል ከአርሰናል ጋር ከመጫወቱ በፊት ሊቨርፑሎች በዚህ ጨዋታ ላይ በሰፊ ጎል ልዩነት የሚሸነፉ ከሆነ አሰልጣኙ ሊባረር ይገባል የሚል አስተያየትን ሲሰጡ ሰምቻለሁ። ያን ለእኔ በጣም አስደንቀኛል። ምክንያቱም ደግሞ ቡድኑ ኢቮልቭ እንዲያደርግ ወይም ደግሞ እንዲላመዱ ጊዜ ሊሰጣቸው ይገባል። እንደ ቡድን አንድ እንዲሆኑ ጊዜ ሊሰጣቸው ይገባል። አሁንም ተጫዋች መጨመር አለባቸው፣ ማስፈረም አለባቸው ብዬ አስባለሁ። ያ ነገር ሊያስደንቅ ይችላል። በተለይ ደግሞ በክረምት የዝውውር መስኮት ያወጡትን ሂሳብ ከተመለከተን አሁንም ቡድኑ ሙሉ እንዲሆን የተሻለ እንዲሆን ተጫዋቾችን ማስፈረም አለባቸው ስንል ትንሽ ግራ ሊያጋባም ሊያስደንቅም ይችላል። ነገር ግን ደግሞ ቡድኑን ከተመለከተን በተለይ የአንድ ለአንድ ግንኙነቶችን የሚያሸንፍ በቀላሉ ተጫዋቾችን ማለፍ የሚችል ተጫዋች በቡድኑ ውስጥ የለምና እንደዚህ አይነት ኳሊቲ ያላቸውን ተጫዋቾች የግድ ማስፈረም አለባቸው ብዬ አስባለሁ። ምክንያቱም በዚህ ሰዓት ላይ እንደዚህ አይነት ኳሊቲ ያላቸው ተጫዋቾች እንደዚህ አይነት ፕሮፋይል ያላቸው ተጫዋቾች በቡድኑ ውስጥ ስለሌሉ የሚል አስተያየትን ሰጥቷል። በአጠቃላይ እንደ ስቲቨን ዋርኖክ ሀሳብ ከሆነ አሁንም ሊቨርፑሎች ለአሰልጣኝ አርነ ስሎት የክንፍ ተጫዋች ማስፈረም አለባቸው። በተለይ ደግሞ ድሪብል በማድረግና የአንድ ለአንድ ግንኙነቶችን በማሸነፍ ደረጃ ጥሩ የሆነ ተጫዋች ማስፈረም አለባቸው። እንደዚሁም ደጋፊዎቹም ቡድኑ እስኪዋሃድ ድረስ ተጫዋቾች እስኪላመዱ ድረስ ትንሽ ቢታገሱ ጥሩ ነው ብዬ አስባለሁ። ከዛ በኋላ ግን አሰልጣኙንም ይሁን ቡድኑን ጀጅ ቢያደርጉት ያን ያህል የከፋ ይሆናል ብዬ አላስብም የሚል አስተያየትን ሰጥቷል። እናንተስ በዚህ አስተያየት ተስማማላችሁ ወይስ አሁንም አሰልጣኝ አርነ ስሎት መባረር አለባቸው ነው የምትሉት? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ
በመጻፍ አሳውቁኝ። በቀጣይ የምንመለከተው ዶሚኒክ ሶቦስላይ የተመለከተውን ዘገባ ይሆናል። እንደ ካቾሳይድ ዘገባ ከሆነ ሊቨርፑሎች የዶሚኒክ ሶቦስላይ ኮንትራት ለማራዘም ተቃርቧል እያለን ይገኛል። ዘገባውም አየዞ እንደተናገረው ከሆነ በዚህ ሰዓትም ሊቨርፑልና ተጫዋቹ በመርህ ደረጃ ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘው። አያይዞም ግን ሌሎች ክለቦችም ዶሚኒክ ሶቦስላይ ላይ ከፍተኛ ፍላጎት አሳይተው ነበር እያለን ይገኛል። እነዚህም ክለቦች እንግዲህ የጀርመኑ ሀያል ክለብ የሆነው ባየር ሙኒክና የስፔኑ ሀያል ክለብ የሆነው ሪያል ማድሪድ ናቸው። ነገር ግን ደግሞ ይህ ፍላጎታቸው ምን ያህል ጠንካራ ነው የሚለውን ነገር አልገለጹም። እንደዛም ቢሆንም ግን እዚህ ተጫዋች ላይ ፍላጎት እንደነበራቸው በዘገባው መናገር እችሏል። ነገር ግን በዚህ ሰዓት እንግዲህ ሊቨርፑሎች የዚህን ተጫዋች ኮንትራት ለማራዘም መቃረባቸውን ተከትሎ የነዚህ ክለቦች ፍላጎት ሊቀዘቅዝ ይችላል እየተባለ ይገኛል። እንደሚታወቀው እንግዲህ ዶሚኒክ ሶቦስላይ በሊቨርፑል ቤት እስከ 2028 ድረስ የሚያቆየው ኮንትራት ነበርና አሁን ላይ እንግዲህ የ2 ዓመት ኮንትራት እየቀረው ነው። ሊቨርፑሎች ተጨማሪ ኮንትራት ለመስጠት እያሰቡ ለምን መስጠት ፈለጉ የሚለው ነገር ግን ግልጽ የሆነ ይመስለኛል። ምክንያቱም ይህ ተጫዋች እንግዲህ 2023 ክረምት ላይ ለሊቨርፑል ከፈረመ ጀምሮ የሊቨርፑል የመሃል ሜዳ የልብ ምት የሆነ ተጫዋች ነው። በተለይ ደግሞ ባለፈው ሲዝን ሊቨርፑሎች የፕሪሚየር ሊጉን ዋንጫ በሚያነሱበት ሰዓት የሶቦስላይ አስተዋጽኦ በጣም ከፍተኛ የሚባል ነበረ። እንደዚሁም በዚህ ሲዝንም ራሱ በጣም ጠንካራ የሚባል እንቅስቃሴን እያደረገ ነው የሚገኘው። እስካሁን ድረስ ባደረጋቸው 27 ጨዋታዎችም 5 ጎልና 5 አሲስት ማስመዝገብም ችሏል በሁሉም ኮምፒቲሽኖች። ይህም እንግዲህ ካለፉት ጊዜያቶች አንጻር ስንመለከተው ጥሩ አጀማመር መጀመሩን በደንብ የሚያሳይ ይመስለኛል። ምክንያቱም በ2023/24 የውድድር ዘመን ከ45 ጨዋታዎች 11 የጎል ኮንትሪቢሽን ብቻ ነበር ማድረግ የቻሉ 7 ግብና 4 አሲስት ነበር ያስመዘገበው። እንደዚሁም ባለፈው ሲዝንም ከ49 ጨዋታዎች 8 ግብና 8 አሲስት ነበር ማስመዝገብ የቻሉ። ይህ ማለት እንግዲህ 16 የጎል ኮንትሪቢሽን ነበር ማድረግ የቻለው። በዚህ ሲዝን ግን እስካሁን ድረስ 27 ጨዋታዎችን ብቻ አድርጎ 10 የጎል አስተዋጽኦ ማድረግ ችሏል። 5 ጎልና 5 አሲስት። እንደዚሁም ደግሞ በእንቅስቃሴ ደረጃም ከተመለከት ነው በዚህ ሲዝን ያልተጫወተበት ቦታ የለም ማለት እንችላለን። ባስፈለገ ሰዓት የተለያዩ ቦታዎች ላይ እየገባም ለአሰልጣኝ አርነ ስሎት ምን ያህል ወሳኝ ተጫዋች እንደሆነ እንግዲህ እያስመለከተ ነው የሚገኘው። በቀኝ ክንፍ ተከላካይ መስመር ላይ ተጫውቷል። በደብል ፒቮት ላይ ተጫውቷል። እንደ 6 ቁጥር ተጫውቷል። እንደ 8 ቁጥር ተጫውቷል። እንደ 10 ቁጥር ተጫውቷል። በቀኝ ክንፍ አጥቂ ቦታ ላይም የተጫወተ ተጫዋች ነው። 9 ቁጥር ቦታ ላይ መጫወት የቻለ ተጫዋች ነውና በጣም ብዙ ቦታዎችን እያቀያየሩት ቢያጫውቱትም እንኳን በነዛ ቦታዎች ላይ በጣም ምርጥ የሚባል ብቃቱን እያስመለከተ ነው የሚገኘውና ዘንድሮ እንግዲህ የዚህ ተጫዋች ለሊቨርፑል ባይኖር ኖር ምናልባትም ከዚህ ባሰቃስ ውስጥ ሊገቡ የሚችሉበት እድልም ነበረ። እንደሚታወቀው እንግዲህ ሊቨርፑሎች ዘንድሮ አስከፊ የሚባል ጊዜን እያሳለፉ ነው የሚገኙት። 4ኛ ደረጃ ላይ ቢቀመጡም እንኳን ከመሪው ከአርሰናል በ14 ነጥብ ርቀት ላይ ነው የተቀመጡት። እንደዚሁም በተከታታይ ጨዋታዎችን እየተሸነፉ ነው የሚገኙት። የተለያዩ ነጥቦችንም ሲጥሉ መመልከት ችለናልና እንደ አጠቃላይ እንደ ቡድን የወረደ አቋምን እያስመለከቱ ነው የሚገኙት። እንደዚሁም ደግሞ ባለፈው ሲዝን ምርጥ ብቃታቸውን ሲያሳዩ የነበሩ አንዳንድ ተጫዋቾችም ብቃታቸው ወርዶ እየተመለከተ ነው የምንገኘው። አሁን ለምሳሌ እነ ቨርጂል ቫን ዳይክ፣ እነ ኢብራሂማ ኮናቴ፣ አሌክስ ማካሊስተር፣ ራያን ግራቨንበርግ፣ መሐመድ ሳላህ ጨምሮ አቋማቸው ወርዶ ስንመለከት ነበረ። እነዚህ ተጫዋቾች እንዳለ አቋማቸው በወረደ ሰዓት ግን ዶሚኒክ ሶቦስላይ ስቲል እስካሁን ድረስ በጣም ምርጥ ብቃቱን እያስመለከተ ነው የሚገኙና ሊቨርፑሎች ለምን ኮንትራቱን ለማራዘም ፈለጉ? እንደዚሁም ደግሞ እነ ባየር ሙኒክ እነ ሪያል ማድሪድ ለምን እዚህ ተጫዋች ላይ ፍላጎታቸውን አሳዩ የሚለው ነገር እንግዲህ ለመመለስ በጣም ቀላል የሆነ ይመስለኛል። ምክንያቱም ደግሞ በአጭር ቃል ለመግለጽ በጣም ምርጥ ተጫዋች ነው። የመሃል ሜዳ ሞተር የሚባል ተጫዋች ነው። የማይደክም ተጫዋች ነው። በጣም የሚሯሯጥ ለክለቡ ማች የሆነ ተጫዋች ነውና ለዚህም ነው እነዚህ ክለቦች ለዚህ ተጫዋች ላይ ፍላጎታቸውን ያሳዩትና ሊቨርፑሎችም እንግዲህ በዛ ምክንያትም ኮንትራቱን ለማራዘም በጣም ከጫፍ ደርሷል እየተባለ ይገኛል። እንደውም ከዚህ በፊትም እንግዲህ አንዳንድ የሊቨርፑል ደጋፊዎችን ስንሰማ ቀጣይም የሊቨርፑል አምበል መሆን የሚችል ተጫዋች ነውና ምናልባትም ቨርጂል ቫን ዳይክ ከሊቨርፑል ከለቀቀ በኋላ የሱ ምትክ ዋና አምበልም ሊደረግ ይችላል እየተባለ ይገኛልና ይህም የሚያሳየው እንግዲህ በደጋፊው ዘንድ ምን ያህል ቦታ እንደተሰጠው ነው። ብቃቱ ምን ያህል እንደሚደነቅም የሚያሳይ ነገር ነውና ሊቨርፑሎችም ይህንን ተመልክተው እንግዲህ ኮንትራቱን ሊያራዘሙለት ተቃርቧል። በመጨረሻም የምንመለከተው ደግሞ ሊቨርፑሎች የባርሴሎና ተጫዋች የሆነውን ሮኒ ባርጊጂን ለማስፈረም ፍላጎት አሳይቷል እያለን ይገኛል። ይህንንም ዘገባ ይዞልን የወጣው ፊቻሊስ የተባለው የስፔን አውትሌት ነው። እንደዚህ ዘገባ መሰረት ከሆነ እንግዲህ ሊቨርፑሎች ይህንን ተጫዋች ከባርሴሎና ለማስፈረም እየተመለከቱት ይገኛሉ እያለ ነው። አያይዞም እንደዘገበው ከሆነ መሐመድ ሳላህ በክረምቱ የዝውውር መስኮት ወደ ሳውዲ ፕሮ ሊግ ያቀናል ተብሎ ይጠበቃልና ለሱ ምትክ እንዲሆንላቸው ሊቨርፑሎች የተለያዩ ተጫዋቾችን እየተመለከቱ ይገኛሉ። ከነዚህ እየተመለከቷቸው ካሉ ተጫዋቾች መካከል ደግሞ አንደኛው የባርሴሎና ተጫዋች የሆነው
ሮኔ ነውና ሊቨርፑሎች እንግዲህ ይህንን ተጫዋች በዚህ የጃንዋሪ ዝውውር መስኮት ለማስፈረምም እየተመለከቱት ይገኛሉ እያለ ነው። እንደ ዘገባውም ከሆነ እንግዲህ ሊቨርፑሎች ይህን ተጫዋች ማስፈረም የሚፈልጉ ከሆነ እስከ 50 ሚሊዮን ዩሮ ድረስ ሊያወጡ ይችላሉ እያሉን ይገኛሉ። ይህ ተጫዋች እንግዲህ ገና 20 ዓመቱ ላይ ነው የሚገኘው እና እንደዛም ቢሆንም ግን በጣም ፈጣን የሚባል ተጫዋች ነው። ለፕሪሚየር ሊጉ የሚመችም አይነት ፍጥነት አለው ነው እየተባለ የሚገኘው። ከዛ በተጨማሪ ባጫወቱም በጣም ዳይሬክት የሚባል እንደዚሁም ደግሞ ለጎልም ደመነፍስ ያለው ተጫዋች ነው እየተባለ የሚገኙና ለሞሐመድ ሳላም ጥሩ ተተኪ ሊሆን የሚችልበት እድል አለው እየተባለ ይገኛል። ይህ ተጫዋች እንግዲህ በክረምቱ የዝውውር መስኮት ነበረ ለባርሴሎና ከኮፐንሃገር በ2 ሚሊዮን ዩሮ ብቻ መፈረም የቻለው። ከዛ በኋላም እንግዲህ እስካሁን ድረስ 9 ጨዋታዎችን በላሊጋው ሲጫወት በአጠቃላይ ደግሞ 14 ጨዋታዎችን መጫወት ችሏል። በእነዚህ ጨዋታዎችም 2 ግብና 4 አሲስትን ማስመዝገብ የቻለ ተጫዋች ነው። ነገር ግን ደግሞ ይህ ተጫዋች ከዚህ በኋላም ብዙ የመጫወቻ እድል ያገኛል ተብሎም አይጠበቅም። ምክንያቱም ደግሞ ባርሴሎናዎች በቀኝ ክንፍ በኩል በዋነኝነት የሚጠቀሙት ላሚን ያማልን ነውና ከሱ አስበልጠው ይህንን ተጫዋች በቋሚነት ያስጀምራሉ ተብሎ አይጠበቅም። ምናልባት ላሚን ያማል ከተጎዳ እንደዚሁም ደግሞ ለላሚን ያማል እረፍት ለመስጠት ካልሆነ በስተቀር ላሚን ያማል እያለ ይህ ተጫዋች በቋሚነት ይጀምራል ተብሎ አይጠበቅምና በዛ ምክንያትም እንደዚሁም ደግሞ ባርሴሎናዎችም አሁን ካሉበት የፋይናንሻል ችግር ምክንያትም ሊቨርፑሎች ይህንን ተጫዋች ለማስፈረም ቀላል ሊሆንላቸው ይችላል እየተባለ ይገኛል። ነገር ግን ባርሴሎናዎች በጣም ከፍተኛ ትርፍ ነው የሚያገኙት ይህን ተጫዋች የሚሸጡት ከሆነ እንደተባለው በ50 ሚሊዮን ዩሮ የሚሸጡት ከሆነ ከዚህ ተጫዋች ወደ 48 ሚሊዮን ዩሮ የሚጠጋ ገንዘብ አትርፈዋል ማለት ነው። ምክንያቱም ከኮፐንሃገን በ2 ሚሊዮን ዩሮ ብቻ ነበረ ማስፈረም የቻሉት። እናም በዚህ ባደረጉ ቆይታም እንግዲህ ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። በተለይ ደግሞ ከተሰጠው የመጫወቻ ደቂቃ አንጻር ከተመለከት ነው ጥሩ የጎል ኢንቮልቭመንት ያለው ተጫዋች ነው። እስካሁን ድረስ እንግዲህ ቀደም እንዳልኳችሁ በላሊጋው 9 ጨዋታዎችን ብቻ ነው መጫወት የቻለው። በእነዚህ 9 ጨዋታዎች ደግሞ 1 ጎልና 1 አሲስት ማስመዝገብ ይችላል። ነገር ግን ከአጠቃላይ 9 ጨዋታዎች የተጫወተው 243 ደቂቃ ብቻ ነው። ይህ ማለት እንግዲህ በየጨዋታው 27 ደቂቃዎችን ብቻ ነው እየተጫወተ የሚገኘው። እስካሁን ድረስም 3 ጨዋታዎችን ብቻ ነው በቋሚነት መጀመር የቻለው። እንደዛም ቢሆንም ግን 2 የጎል ኢንቮልቭመንት ማድረግ ይችላል። በተጨማሪም ሮብ ምሽት ላይ ከአትሌቲክ ክለብ ጋር በተደረገው የስፔን ሱፐር ካፕ ጨዋታም 3 የጎል ኮንትሪቢዩሽን ማድረግ ይችላል። 1 ጎል ሲያስቆጥር 2 አሲስት ማስመዝገብ ይችላል። ይሁን ላይ ሆኖ እንግዲህ በ72 ደቂቃዎች ብቻ ነው። በተለይ ደግሞ ብዙ የመጫወቻ ደቂቃ እየተሰጠው ያለ ተጫዋችም አይደለምና ከዛ አንጻር ስንመለከተው እንደዚህ አይነት ጥሩ የሚባል እንቅስቃሴን ማድረጉ እንግዲህ ምናልባትም ጥሩ ኳሊቲ ያለው ተጫዋች እንደሆነ የሚያሳይ ይሆናል። እንደዚሁም ደግሞ አንዳንድ የዩቲዩብ ቪዲዮዎችን ከተመለከታችሁ እንግዲህ ጥሩ የሚባል ኳሊቲ ያለው ተጫዋች እንደሆነ በደንብ መመልከት ትችላላችሁ። ነገር ግን ደግሞ የስፔን ላሊጋ እንደዚሁም ደግሞ የስዊድን ሊግም ከፕሪሚየር ሊግ ጋር አንድ አይነት የሚባል አይደለም። እንደዛም ቢሆንም ግን በጣም ፈጣን ተጫዋች ከመሆኑ አንጻር ግን ፕሪሚየር ሊጉን በቶሎ ይላመዳል ተብሎ ይጠበቃል። እንደዚሁም ደግሞ ቀጣይ 6 ወርም የሱ የመላመጃ ጊዜው ሊሆነው ይችላል። ምክንያቱም በዚህ ሰዓት እንግዲህ መሐመድ ሳላ በክረምት የዝውውር መስኮት ነው ሊቨርፑልን ይለቃል ተብሎ የሚጠበቀውና ከዚህ በኋላ እንግዲህ 4-5 ወራች ይቀራሉና በእነዚህ ወራቶች ውስጥ እንግዲህ ሊቨርፑሎች ይህን ተጫዋች በማስፈረም ከመሐመድ ሳላ ስር በመሆን አንዳንድ ጨዋታዎችን በቋሚነት አንዳንድ ጨዋታዎችን ደግሞ ተቀይሮ እንዲገባ እያደረጉ ፕሪሚየር ሊጉንና የሊቨርፑል ያጫወት ስታይልንም እንዲለምድ ማድረግ ይችላሉና ይህን ተጫዋች ቢያመጡ ለሊቨርፑል ጥሩ ይመስለኛል። እዚህ ተጫዋች ላይ ትንሽ እንደ ጉድፈት ልንወስደው የምንችለው ነገር ቢኖር ምንድነው ቨርሳታይል የሚባል ተጫዋች አይደለም። በቀኝ ክንፍ ብቻ የሚጫወት ተጫዋች ነውና ምናልባትም ያ ነገር ሊቨርፑሎች ይህንን ተጫዋች እንዳያስፈርሙት ሊያደርጋቸው ይችላል ብዬ አስባለሁ። ከዛ ውጭ ግን ቢያንስ ገና 20 ዓመቱ እንደመሆኑ መጠን በጣም ብዙ ተስፋ የተጣለበት ተጫዋች እንደመሆኑ መጠን ሊያስፈርሙት የሚችሉበት እድል አለ ብዬ አስባለሁ። ነገር ግን ደግሞ ሌሎች ማንሳት ያለብን ነጥቦች አሉ። አንደኛ ተጫዋቹስ ባርሴሎናን ለመልቀቅ ፍላጎት አለ ወይ? ሁለተኛ ባርሴሎናዎችስ ይህንን ተጫዋች ለመልቀቅ ፈቃደኛ ናቸው የሚሉ ነገሮችን ማንሳት ያለብን ይመስለኛል። በእርግጥ የባርሴሎናዎች ይህንን ተጫዋች አይሸጡትም ተብሎ አይጠበቅም። በተለይ ደግሞ ላሚን ያማል የባርሴሎና ወሳኝ ተጫዋችና በዛ ቦታ ላይ የሚጫወት ተጫዋች እንደመሆኑ መጠን እንደዚሁም ደግሞ በቅድም እንዳልኳችሁ ባርሴሎናዎች ለዚህ ተጫዋች 2 ሚሊዮን ዩሮ ብቻ ነው ያወጡት ለማስፈረምና ከዚህ በኋላ እንግዲህ በከፍተኛ ገንዘብ ይሸጡታል ተብሎ ነው የሚጠበቀው። እንደዘገባው ከሆነ 50 ሚሊዮን ዩሮ ድረስ ሊሸጡት ይችላሉ እየተባለ ነው የሚገኙና ወደ 48 ሚሊዮን ዩሮ ድረስ የሚያተርፉ ከሆነ አሁን ለገቡበት የፋይናንሻል ችግር ጥሩ መፍትሄ ሊሆናቸው ይችላልና በእነዚህ ምክንያቶች ሊሸጡት የሚችልበት እድል አለ። እናም ሊቨርፑሎች እንግዲህ ይህንን ተጫዋች ለማስፈረም ገፍቶ ይሄዳሉ የሚለው ነገር አብረን የምንመለከት ይሆናል። በአጠቃላይ ግን ሊቨርፑሎች በዚህ ሰዓት ቢያንስ አንድ የክንፍ ተጫዋች የግድ ማምጣት መቻል አለባቸው። በተለይ ደግሞ ቨርሳታይል የሚባል አይነት ተጫዋች ቢመጣ ለሊቨርፑል ጥሩ ነው። እንደዛ ካልሆነ ደግሞ ይህንን ተጫዋች ወደ ሊቨርፑል በማምጣት ፌዴሪኮ ኬዛ ደግሞ ክለቡን እንዳይወጣ በማድረግ ፌዴሪኮ ኬዛን በግራ ክንፍና 9 ቁጥር ቦታ ላይ እንዲጫወት በማድረግ ይህንን ተጫዋች ከመሐመድ ሳላ ጋር አንድ ላይ በማድረግ ደግሞ የቀኝ ክንፍ በኩሉን ከቨር እንዲያደርጉ በማድረግ ሊቨርፑል የተሻለ የሚባል ሲዝን ይዞ እንዲጨርስ ማድረግ ይቻላል ብዬ አስባለሁ። እናንተስ በዚህ ተጫዋች ዙሪያ ያላችሁ ሀሳብ ምንድን ነው? በመጀመሪያ ደረጃ ይህን ተጫዋች ተመልክታችሁታል ወይ? በዩቲዩብ የሚሆን ሮብ ዕለትም ባርሴሎና ከአትሌቲክ ክለብ ጋር በሱፐር ካፕ
ካፕ ላይ ባደረጉት ጨዋታ አይታችሁታል ወይ? ካያችሁትስ እንዴት ተመለከታችሁት? ይህን ተጫዋች ብቃቱንስ እንዴት አያችሁት? እንደዚሁስ ለሊቨርፑል የሚመጥን ተጫዋች ነው ብላችሁ ታስባላችሁ ወይ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።